ዛሬ የማካፍለው ርዕሱ አይቀሬ ጉብኝት። ስለ አንድ ሰው ልንገራችሁ፣ ስለ ዮሴፍ ወንድሞች የሸጡት የገፈተሩት ወንድሞች ወደ ግብጽ ሀገር ሄዶ እንዲታሰር ወደ ስደት ዓለም እንዲሄድ ያደረጉት እነሱ ገደለናል። ወንድሞች እነሱ ገደለናል፣ በቃ አጠፋን። ከዚህ በኋላ ዮሴፍ የሚባል ሰው አይሆንም። ዮሴፍ የሚባል ሰው በህይወት አይቀጥልም። ከዚህ በኋላ ልናየው መልኩን ልናየው አንችልም። ከዚህ በኋላ ራእይ ማየት አይችልም። ከዚህ በኋላ ህልም ማየት አይችልም። ከዚህ በኋላ እስቲ እሱ ይነግሳል የተባለው የሱ ንግስና እናያለን ብሎ ወንድሞቹ እየዘከሩ ወንድሞቹ በትዕቢት ተወጥሮ ወንድሞቹ ዮሴፍን ገፈተሩት፣ ከምድር አሳደዱት፣ ከሀገር አሳደዱት፣ ከቤት ውስጥ አሳደዱት። ወገኖቼ ስደቱ የሚያጠፋ አይደለም። ስደቱ ግን የማይቀር ጉብኝት፣ ኧረ ኢየሱስ ጌታ ነው። የማይለወጥ ጉብኝት፣ በሰው ሀገር ጠቅላይ ሚኒስትር የሚያደርግ ጉብኝት፣ በሰው ሀገር የብዙዎች መጋቢ የሚያደርግ ጉብኝት፣ በሰው ሀገር የገፈተሩ ወንድሞችን መልሰው የሚያበላ የሚቀልብ፣ በችግር ጊዜ በመከራ ጊዜ የሚጠይቅ ወንድም ነው የሆነው። በብዙ ሰው ተገፋን፣ ነገሬ አለቀ። ከዚህ በኋላ በእውነቴን እምላችሁ ከዚህ በኋላ ሰላም አይሰማኝም፣ ደስታ አይሰማኝም። በቃ ከዚህ በኋላ ነገሬ አለቀ፣ ወዴት ይሄዳል፣ እንዴት ይሆናል የምትሉ ሰዎች ካላችሁ ዛሬ ለእናንተ መልእክት አለኝ። እግዚአብሔር ያለቀሳችሁትን እንባ እግዚአብሔር አምላክ ወደ በረከት ምንጭ ይቀይሯል፣ ወደ በረከት ፈውስ ይቀይሯል፣ ወደ በረከት ብልጽግና ይቀይሯል። ዛሬ በተለይ በጠላት ያለቀሳችሁ ሰዎች አላችሁ፣ የተገፋችሁ ሰዎች አላችሁ፣ የተሰደባችሁ ሰዎች አላችሁ፣ የተናቃችሁ ሰዎች አላችሁ። ሰዎች በእናንተ ላይ በር የዘጋባችሁ ሰዎች፣ ስሞቻችሁን ጥላሸት የቀባባችሁ ሰዎች አላችሁ። ሰዎች እናንተን ከማየት ብሎ መንገድ የሚቀይሩ ሰዎች አጋጥማችሁ ያውቃሉ። ዛሬ ለእናንተ መልእክት አለኝ። ዛሬ ለአንተ መልእክት አለኝ። የተገፋው ለሹመት ነው። የተገፋው ለበረከት ነው። የተገፋው ሃሌሉያ ለታድሶ ነው። የተገፋው ለሚበልጥ ክብር ነው። የተገፋው ብዙዎችን ልታበላ ነው። የተገፋው ብዙዎችን ልትፈውስ ነው። የተገፋው ለነገስታት ፊት ልትቆም ነው። የተገፋው በግብጽ ሀገር ሃሌሉያ ማያደካታ ያላባዲና ማሳንዳራ ላባጂዳባ በግብጽ ሀገር ለካ ጠቅላይ ሚኒስትር ልትሆን ነው። ዛሬ ደስ ይበላችሁ። በብዙ ፈተና ውስጥ ያለፋችሁ ያላችሁ፣ በብዙ ስደት ውስጥ ያላችሁ፣ በብዙ ረብሻ ውስጥ ያላችሁ፣ በብዙ ተስፋ መቁረጥ ውስጥ ያላችሁ፣ ተስፋዎቻችሁ ዛሬ ምሽት እግዚአብሔር እጁን ዘርግቶ የተስፋ ያስቆረጠሽ ነገር፣ ተስፋ ያስቆረጠ ነገር ምን እንደሆነ እኔ አይደኖ። እግዚአብሔር ዛሬ ተስፋዎቻችሁን ያድሳል። እግዚአብሔር ዛሬ በተስፋዎቻችሁ ላይ ቃሉን ያመጣል፣ ቅባቱን ያመጣል። የቆመባችሁ ነገር አለ፣ እንደገና ይቀጥላል። የተቀመጠ ነገር አለ፣ እንደገና ተነስቶ መራመድ ይጀምራል። እንደገና የሚራመድ ነገር አለ። መለኮታዊ ጉብኝት በህይወቴ፣ በቤቴ፣ በትዳሬ፣ በልጆቼ፣ በከተማ፣ በቤተ ክርስቲያናችን፣ በቢዝነሳችን ሃሌሉያ ጠላት ባቆመው ጉዳይ ላይ፣ ጠላት በበተነው ጉዳይ ላይ፣ ጠላት በዘጋው ጉዳይ ላይ መለኮታዊ ጉብኝት ዛሬ የጠላትን ስራ፣ የጠላትን እቅድ፣ የጠላትን ግፊያ የሚያስቀድም ሃሌሉያ በጌታ በኢየሱስም ለየት ያለ ጉብኝት ዛሬ ወደ አሜሪካ፣ ወደ ሲያትል ከተማ፣ ወደ ኢትዮጵያ፣ ወደ ካናዳ፣ ወደ ኢሮፕ፣ ወደ ሚድል ኢስት፣ ወደ ቤታችሁ፣ ወደ ስራችሁ፣ ወደ ተበላሸው ነገር፣ ወደ ሞተው ነገር፣ ወደ ወደቀው ነገር ዛሬ መለኮታዊ ጉብኝት እየመጣ ነው። አይቀሬ ጉብኝት ዘፍጥረት 21 ቁጥር 15 እስከ 19 ያለው በጌታ በኢየሱስ ክርስቶስ ውሃውን ካቁማደው አለቀ። ብላቴናውን ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አላየውም ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ
ፊት ለፊት ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔር ብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ወገኖቼ ዘፍጥረት ምዕራፍ 21 ማርቲ እንዳነበበች ቁጥር 15 እስከ 19 ባየነው መሰረት አጋር ውሃ አለቀባት። ለልጇ ለራሷ ይዛ የወጣችው ይህ ውሃ በሞት ምድረ በዳ ላይ ነው ውሃው ያለቀው። ምንም ተስፋ ማየት መቅመስ የማይችልበት በምድረ በዳ ነው ውሃው ያለቀው፣ ምግቡ ያለቀው። ከዚህ በኋላ አጋር ማድረግ ያለባት አንድ ነገር ነው፣ ልጇን መጣል ነው። ምን ሆነ ይችላል? የልጄን ሞት አላይም ብላ ጮኸች። በጣም ውስጥን የሚሰብር ያለችበት በረሃ የመቃብር በረሃ ሙት ያለበት ሙት ነው ያለው። እዛ ቦታ ትንሣኤ የለም፣ ሕይወት የለም፣ ሰላም የለም፣ ብልጽግና አይታይም። ሐሩር ነው፣ ሕይወት ያለው ነገር አይታይም። የሙት መንደር፣ የሙት ከተማ፣ የሙት ምድረ በዳ ለእግዚአብሔር ምን ማለት ምን ማለት? አጋር ከሳራ ቤት ከአብርሃም ቤት በቃ እግዚአብሔር አንቺን ይርዳሽ ብሎ አብርሃም ለአጋር የሚያስፈልገውን ነገር ሰጥቶ ላካት። ከተወሰኑ ጊዜ በኋላ ውሃው አለቀ፣ ምግቡ አለቀ። ስለዚህ አጋር ምን ሆነች? ልጇን ጥላ ለመሄድ ተገደደች። ልጇም ስሞት ማየት አልፈልግም ብቻ ጮኸችው፣ አለቀሰችው። ተንቀጥቅጣ ተንገብግባ እንዴት እሆናለሁ? ሞት መጥቷል፣ ሞት ነው ወገኖቼ። እግዚአብሔር ግን በበረሃ በሞት ስፍራ ምንጭ አፈለቀ። እንደ አጋር ጠፋው፣ ወደኩ። ራእይ ጀምሬ ራእይ ቆመ፣ ስራ ጀምሬ ስራ ቆመ፣ ትዳር ጀምሬ ትዳር አልተሳካለኝም፣ የውጭ በር ጀምሬ የውጭ በር አልተሳካለኝም፣ ቢዝነስ ጀምሬ ሁሉ ነገር እስታኩናል ብላችሁ በጩኸት ውስጥ ያላችሁ፣ በማልቀስ ውስጥ ያላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ ለእናንተ እግዚአብሔር መልእክት አለው። ላንቺ እግዚአብሔር መልእክት አለው። ላንተ እግዚአብሔር መልእክት አለው። ወንድሜ ብዙ ጊዜ ሞክረሃል። እህቴ ብዙ ጊዜ ወጥተሻል፣ ገብተሻል። በብዙ ሰዎች ተጠልታችኋል። ወገኖቼ ለመኖር ብላችሁ ብዙ ዋጋ ከፍላችኋል። አጋር እንደዚህ አለች፣ አለቀች። ነገሬ አለቀ፣ ነገሬ አከተመ። ከዚህ በኋላ ተስፋ የለውም። ከዚህ በኋላ ጉብኝት ማንም ሰው አይጎበኝም። እንግዲህ ሳራና አብርሃም ጠልቶኛል፣ ከቤታቸው አውጥቶ ጥሎኛል። ከዚህ በኋላ ምድረ በዳ ላይ ሞት የሚሸትበት እንግዲህ መቃብር ስፍራ ላይ እንግዲህ የኔ ዕጣ ፈንታዬ ሞት ነው ብላለች። ወገኖቼ በደንብ ስሙ። ነገር ግን እግዚአብሔር ጎበኛት፣ አዲስ ምንጭ ፈጠረላት። በምድረ በዳ ላይ እኮ ነው፣ ማንም ሰው በሌለበት፣ ወንዝ በሌለበት፣ ሐይቅ በሌለበት፣ ረዳት በሌለበት፣ አጋዥ በሌለበት፣ ጠያቂ በሌለበት፣ ድምፅ በሌለበት ወገኖቼ እግዚአብሔር ለአጋር አይቀሬ ጉብኝት ያንቺ ነገር እኮ በኔ ዘንድ አላበቃም አለ። የሚያየኝ አለች አጋር፣ የሚያየኝ አምላክ አየሁት አለ እግዚአብሔር። አይኖችን ይከፍትና ምንጩ የት ጋር እንዳለ ዛሬ ታያለ። አጋር ልክ መንፈሳዊ አይኖቿ ተከፍቶ ወደ ዙሪያ ስታይ በኢየሱስ ምድረ በዳ ምንጭ በምንጭ
በአጠገቧ የሚያረካ ምንጭ አየች። ወገኖቼ በምድረ በዳ ላይ ጠፋው ብላ አጋር አይኗ ሲከፈት የሚያረካ ምንጭ አየችው። እሷንም ከዛ በኋላ ልጄ እስማኤል ነገሮቻችን አላለቀም፣ ነገሬ አላለቀም፣ አትሞትም ልጄ፣ እኛም አንሞትም። ምድረ በዳው ያቃጥላል፣ ተስፋ የለውም። ግን ከዚህ ምድረ በዳ እግዚአብሔር የሚያረካ የሕይወትን ውሃ ምንጭ አፈለቀልን። ልጄ ሆይ ና እንደገና እንቀጥላለን። እግዚአብሔር በእኛ የጀመረው ነገር ይቀጥላል፣ የሚቆም አይደለም አለችው። አንድ መምፖስቴ የሚባል ሰው አለ። በብሉይ ኪዳን 2 ሳሙኤል 9 ላይ ሄዳችሁ ማንበብ ትችላላችሁ። እኔ ጊዜ ስለሌለ እሮጣለሁ። መምፖስቴ በቃ ከንጉሥ ቤተሰብ ነው። እንግዲህ በክብር መኖር የሚችል ሰው ነው። መኪና መመደብ ያለበት፣ ቢላ ቤት፣ ሀገር፣ መሬት፣ ወርቅ መርጦ መብላት የሚችል ሰው ነው። መርጦ መኖር የሚችል ሰው ነው። መምፖስቴ ግን ካለበት ወጣ፣ ከዛ ክብር ወጣ። መምፖስቴ አካል ጉዳተኛ ስለነበረ ራሱን ከሰው ይሸሽግ ነበር፣ ከሰው ይደብቅ ነበር። እኔ አካል ሙሉ አይደለሁም፣ እኔ ደካማ ነኝ፣ እኔ ሀገር የለኝም፣ እኔ ቢዝነስ የለኝም፣ እኔ አልተማርኩም ብሎ ራሱን ከሰው ሁሉ የበታች አድርጎ እንደነበረ ታሪኩን ስታነቡ እዚያ ቦታ ላይ ታውታላችሁ። የሚኖረው ሎዶባር ምንም በሌለበት ስፍራ። ሎዶባር ማለት ድሃ ከተማ። ዳዊት ግን ከሳኦል ቤት ሰው አለ ወይ ብሎ አስፈልገኝ ነው። ሄዳችሁ ስታነቡ በቃ ከሳኦል ቤት፣ ሳኦል ንጉሥ ነበረ፣ ሳኦል መሪ ነበረ። ከዚህ ከሳኦል ዘር ሐረግ ውስጥ ሰው ይገኝ ይሁን? አያችሁ፣ እግዚአብሔር አይቀሬ ጉብኝት ለማድረግ ሲፈልግ ሽባ ብትሆን አይቀርልህም። ያልተማረ ሰው ብትሆን እግዚአብሔር ይጎበኛለሁ ካለ የእግዚአብሔርን ጉብኝት ማንም ሰው ሊከለክል አይችልም። ዳዊት ከሳኦል ቤት ውስጥ ሰው አለ ወይ? ሰው አለ ሲባል ለካ ማን ነው የሚገኘው? መምፖስቴ ተገኘ። መምፖስቴ የተገኘ ሎዲባር የሚባል ቦታ ላይ ከሰው ሁሉ ተደብቆ ተሰውሮ ጉብኝት የለው፣ ደስታ የለው፣ ሰላም የለው፣ ብልጽግና የለው። ግን ዳዊት መምፖስቴን ማስፈለግ ጀመረ። አስፈለገው። መምፖስቴ የሚባል ሰው የት ነው ያለው? ይፈለጋል፣ ለክብር ይፈለጋል። ንጉሡ ዳዊት ጋር አብሮ እራት ሊበላ፣ አብሮ ቤተ መንግሥት ውስጥ ሊኖር። ዳዊት ተጨነቀ። ዳዊት በቃ የት ነው ይሄ ሰው ያለው ማለት ጀመረ። የት ነው የምናገኘው ይሄን ሰው? ይሄ ሰው መፈለግ አለበታል። ዛሬ ራሳችሁን እንደ መምፖስቴ የደበቃችሁ፣ መምፖስቴ የደበቃችሁ፣ እኔ አልረባም፣ እኔ አልተማርኩም፣ ቤተሰብ የለኝም የምትሉ የእግዚአብሔር ጉብኝት በብቃታችሁ ሳይሆን ጸጋው፣ የእግዚአብሔር ጸጋውን ይዞ የእግዚአብሔር ጉብኝት ይመጣል። ሁላችሁም ይህን ሰው ታውቁታላችሁ። ወደ አዲስ ኪዳን ወስዳችኋል። የኢየሱስ ቤተሰብ የሆኑ፣ የኢየሱስ ጓደኛ የሆኑ፣ የኢየሱስ የቅርብ ወዳጅ፣ አብሮ የሚበሉ አብሮ የሚጠጡ፣ የማርታና የማርያም ወንድም የነበረ ማን? አልዓዛር ሞተ። ሞት እንኳን ጉብኝትን ሊከለክል አይችልም። አይቀሬ ጉብኝት ከመጣ ጨለማ ሊከለክል አይችልም። ድንጋይ ሊከለክል አይችልም። መቃብር ሊከለክል አይችልም። ሰው ሊከለክል አይችልም። መንግስታት ሊከለክሉ አይችልም። ኒውክሌር ሊከለክል አይችልም። ሟርተኞች ሊከለክሉ አይችሉም። እዚህ ቦታ ላይ አልዓዛር ተጎበኘ። በማ? በትንሣኤ ኃይል፣ በትንሣኤ ጀግና በኢየሱስ ክርስቶስ ምን ሆነ? ተጎበኘ። ከድንጋይ በታች ያለ ተስፋ። አልዓዛር እኮ 4 ቀን ሆኗል። ተቀብሮ ድንጋይ ተሸፍኖበታል፣ ከበብ ተሰርቶበታል፣ እንዳይንቀሳቀስ ተደርጎ። ከዚህ በኋላ አልዓዛር አንተ አትነሳ። አልዓዛር ታመመ፣ ሞተ፣ ተቀበረ፣ ሸተተ። ሰዎች ድንጋይ ገጠሙት። ማርያምና ማርታ እንደዚህ ያለ፣ ኢየሱሴ አንተ እኮ ቀድመ
ብትመጣ ኖሮ ምን አሉ ወንድማችን አልዓዛር አይሞትም ነበር። አያችሁ ወንድማ ግን ሰዎቹ ሞተ ብሎ አልዓዛር ላይ ድንጋይን አስቀመጡ። የሚገርም ነገር 4 ቀን ሆኖ ሸቷ የሰው ተስፋ ድንጋይ ሲዘጋ የሚያከትም ይመስል ሰው በቃ ይሄን እግዚአብሔር ጉብኝት ግን ድንጋይ ከተዘጋ በኋላ ይጀምራል። ሰዎች ሲጨርሱ ሰዎች በእናንተ ላይ ሲደመድሙ እግዚአብሔር እንደገና የተቀበረ ነገሮቻችን እንደገና አንስቶ በምህረቱ በቸርነቱ እንደገና አይቀሬ ጉብኝት ያደርጋል። ኢየሱስ ወደ አልዓዛር ሲመጣ ነገር ሁሉ ተለውጧል። ሐዘን በሐዘን ጨለማ ነግሷል። ሐዘንን ነግሷል። የሚሆን አይመስልም። አልዓዛር የሚነሳ አይመስልም። ተገነዘ። ድንጋይ ተደረደረ። የይሁዳ አንበሳ ግን ከ4 ቀን በኋላ መጣ። ዛሬ ነገር ሞቷል፣ ትዳሬ ሞቷል፣ ተስፋዬ ሸቷል የምትሉ ሰዎች ትንሣኤና ሕይወት የሆነው ጌታ ዛሬ መጥቷል በኢየሱስም። ኢየሱስ ሲጎበኝ እንደ አጋር የሕይወት ውሃ ታገኛለህ። ኢየሱስ ሲጎበኝ ወንድሜ መንፖስቴ ልጅነት ታገኛለህ። ኢየሱስ ሲጎበኝ እንደ አልዓዛር ከሞት ወደ ሕይወት ትሻገራለህ በጌታ በኢየሱስም።